ሰላም ጤና ይስጥልን። ቻናሉ ኢትዮ ማለዳ ነው። ይህ ከትዕይንተ ህዝብ አዘጋጅ ግብረ ኃይል ቴክኒክ ኮሚቴ የተሰጠ መግለጫ ነው። ጦርነት ይቁም፣ የግፍ አገዛዝ ይብቃ፣ ሰላም ይስፈን፣ ሁሉን አቀፍ ሽግግር ከምርጫ በፊት ከትዕይንተ ህዝብ አዘጋጅ ግብረ ኃይል ቴክኒክ ኮሚቴ የተሰጠ ሙሉ መግለጫ። በአሁኑ ወቅት ሀገራችን ኢትዮጵያ በቅርብ ዘመን ታሪኳ አይታው የማታውቀው መጠነ እጅግ አሳሳቢ በሆነ ህልውና አደጋ ላይ ነች። ባለፉት 7 ዓመታት በሀገራችን በተካሄደው ህዝብ አስጨራሽ የእርስ በርስ ጦርነት ምክንያት በሚሊዮን የሚገመቱ ዜጎቻችን ማለቃቸውን፣ በቢሊዮን የሚገመት ሀብትና ንብረት መውደሙ አልበቃ ብሎ አሁንም እንደገና ወደ ሌላ ከፍተኛና ቀጠናዊ ጦርነት ውስጥ ልንገባ ተቃርበናል። ይህ ከፊታችን አፍጥጦ እየመጣ ያለው አደጋ ያለ ተጨባጭና ፈጣን የትግል እርምጃ በቀላሉ ሊቀለበስ አይችልም። በህግ ማስከበርና በባህር በር ጥያቄ ሰበብ እየተጎሰመ ያለው ጦርነት ከፈነዳ ሀገራችን መንግስት የለሽ ወደሆነ ሁለንተናዊ ቀውስ መግባቷ የአፍሪካ ቀንድም የቅርብና የሩቅ የውጭ መንግስታት የውክልና ጦርነት አውድማ በመሆን መቋጫ ወደ ሌለው ትርምስ እንደሚገባ ጥርጥር የለውም። ይህንን እውነታ የተገነዘብን ኢትዮጵያውያን ወደ ተጨባጭ ህዝባዊ እምቢተኝነት ትግል ለመግባትና እየመጣ ያለውን አደጋ ለመቀልበስ የሚያስችል የሐሳብ ዝግጅት ላለፉት 3 ወራት ስናካሄድ ቆይተናል። አሁን ላይ የሐሳብ ዝግጅታችንን አጠናቀን ወደ ተግባራዊ የትግል እንቅስቃሴ ለመግባት የሚሰራ አንድ ግብረ ኃይል አቋቁመናል። ግብረ ኃይላችን ከተለያዩ ተቋማትና ታዋቂ ግለሰቦች የተወጣጡ 25 የምክር ቤት አባላትና 7 የቴክኒክ ኮሚቴ አባላት አሉት። ሁሉን አቀፍ በሆነ አግባብም ኢትዮጵያን እንዲመስል ሰፊ ማህበራዊ መሰረት እንዲኖረው ተደርጎ የተቋቋመ ግብረ ኃይል ነው። ግብረ ኃይላችን ጦርነት ይቁም፣ የግፍ አገዛዝ ይብቃ፣ ሰላም ይስፈን፣ ሁሉን አቀፍ ሽግግር ከምርጫ በፊት የሚሉ መሪ ሐሳቦችን አንግቦ የተቋቋመ ነው። በቀዳሚ መርሃ ግብርነት ሊሰራቸው ያቀዳቸው ተግባራትም ህዝባዊ እምቢተኝነት ትግልን በከፍተኛ ሁኔታ ለማነሳሳት የሚያስችሉ አንድ የበይነ መረብ ትዕይንተ ህዝብና 2 ሰላማዊ ሰልፎችን በዋሽንግተን ዲሲና በለንደን ከተማ የሚቀጥሉ 2 ወራት ማካሄድ ናቸው። በቀዳሚነት ሊካሄድ የታሰበው የበይነ መረብ ትዕይንተ ህዝብ በዩቴክ ከ1 ሚሊዮን በሳተላይት ቴሌቪዥን ከ10 ሚሊዮን ያላነሰ ህዝብ በቀጥታ ስርጭት እንደሚከታተለው ታቅዶ የሚካሄድ ነው። በቀጣይም በዋሽንግተን ዲሲና በለንደን የሚካሄዱት ሰላማዊ ሰልፎችን ኢትዮጵያውያንን ከብዙ ዓመታት በኋላ ለመጀመሪያ ጊዜ በብሔር በሃይማኖትና በፖለቲካ ርዕዮተ ዓለም ሳይለያዩ በብዙ ሺዎች የሚቆጠር መጠን በገፍና በጋራ ወጥተው የሚሳተፉባቸው በአይነታቸው ልዩና ታሪካዊ ሰልፎች እንዲሆኑ ታቅዶም እየተሰራ ነው። የእነዚህ ትዕይንተ ህዝቦች መሰረታዊ ዓላማም አንደኛ በኢትዮጵያ መካከል አዲስ የመተማመን በጋራ ችግር በጋራ የመቆምና በጋራ የመታገል የተነሳሽነትና ስሜትን ተስፋን እንዲያጠናክር ማድረግ። ሁለተኛ የውጭ መንግስታትና ዓለም አቀፍ ተቋማት የወቅቱን የኢትዮጵያ ሁኔታ በአግባቡ እንዲገነዘቡ፣ ህዝቡም የብልጽግናን አገዛዝ በከፍተኛ መጠን እየተቃወመ መሆኑን በተጨባጭ ተገንዝበው አስፈላጊውን ጫና በአገዛዙ ላይ እንዲፈጥሩ ጥረት ማድረግ። ሶስተኛ ሌሎች ተመሳሳይና ቀጣይ መርሃ ግብሮችን ለማስፈጸም የሚያስችል ተነሳሽነት እንዲፈጠርና በመጨረሻም አገዛዙን ለማንበርከክ ለሚያስችል የሰላማዊ ህዝባዊ እምቢተኝነት ትግል ህዝቡ በከፍተኛ መጠን እንዲነሳሳና እንዲዘጋጅ ማድረግ ይሆናል። ይህ እጅግ ወቅታዊ ጠቃሚ የሆነና ከፍተኛ ስትራቴጂካዊ ፋይዳ ያለው መርሃ ግብር ውጤታማ እንዲሆን ከአንድ ስብስብ ባለፈ የብዙሃኑ ኢትዮጵያውያን ተነሳሽነትና ተሳትፎ አስፈላጊ ነው። ስለሆነም የፖለቲካ ድርጅቶች፣ ሲቪክ ማህበራት፣ መገናኛ ብዙሃንና ተጽዕኖ ፈጣሪ ግለሰቦች በጊዜ የለንምና በከፍተኛ የይቻላል መንፈስ ተረባርበን የታሰበውን መርሃ ግብር ውጤታማ ልናደርገው ይገባል። እንዲህ አይነት ውጤታማ ስራን ስንሰራ ትግሉን ወደ ላቀ ውጤታማነት ልናሸጋግረውም ሆነ አገዛዙን ልናሸንፈው እንደምንችል ተገንዝበን እጅ ለእጅ ተያይዘን ለመታገል ሀገራችንንና ህዝባችንን ከህልውና ጥፋት መታደግ ይኖርብናል። የፊታችን ማክሰኞ
የፊታችን ማክሰኞ የካቲት 17 ቀን 2018 ዓ.ም በኢትዮጵያ አቆጣጠር ከምሽቱ 12 ሰዓት በዋሽንግተን ዲሲ 10 ሰዓት ኤኤም ጀምሮ የግብረ ኃይላችን ተወካዮች ትዕይንተ ህዝቦች መቼና እንዴት ሊካሄዱ እንደታሰቡ ለመገናኛ ብዙሃን ዝርዝር ጋዜጣዊ መግለጫ የሚሰጡ ይሆናል። እያንዳንዱ ለሀገርና ለህዝብ ደህንነት ተቆርቋሪ የሆነ ዜጋ የመርሃ ግብሮችን ሂደት በአንክሮ እንዲከታተልና ተግባራዊ ተሳትፎ ለማድረግ ከወዲሁ የህሊና ዝግጅት እንዲያደርግ በዚህ አጋጣሚ ጥሪያችንን እናቀርባለን። ስንተባበር እናሸንፋለን። የትዕይንተ ህዝብ አዘጋጅ ግብረ ኃይል ቴክኒክ ኮሚቴ የካቲት 12 2018 ዓመተ ምህረት። ለዛሬው በዚህ ቆየን። ቻናሉ ኢትዮ ማለዳ ነበር። መግለጫውን እንዲያስደመጥናችሁ